ይሄን ቀን እንዴት ስናፍቀው እንደነበር ዛሬ ቀኑ ምንድን ልደትሽ ታህሳስ 29 ነው ገና የተገናኘንበት ቀን ነው አይደል ታዲያ ምንድን ያኔ ፍቅር ካላንደር ዘርዘርኩ እኔ ለማለት የፈለኩት እንደዚህ ደስተኛ ሆነና ተረጋግተ ቁርስ ምትሰራልኝ ፍርፍር ሾርባም ቢሆን አንቺ እንዴ እርሜን አንድ ቀን ቀልቤ ጠፍቶ ያልተፈረፈረ ፍርፍር ሰርቼ ባበላሽ እድሜ ልክሽ ሙርት ይዤ አንዳንዴ ከትክክለኛ ነገር በላይ ስህተቶች በፍቅር ውስጥ አይረሴ ናቸው ትላለች እሷ ሳታፈቅር የፍቅር ቴራፒስት ናት እንዳልከው ነው ቆይ ግን ይሄን ያህል እኔ በማረግልሽ ነገር ደስተኛ ነበር አይደለም ለምታረግልኝ አንተ ስላለኝ ራሱ ምን ያክል ደስተኛ እንደሆንኩኝ ብታውቅ እንደዚህ ባልተናገርከኝ ነበር እንዴ ፍቅር ያቆረፍሽ ባልሆነ ኧረ እባክህ እንደውም እንደ ስራ ቢሆን ኖሮ ቅቤ ጠገባ አለንጋ ነበር የሚያስፈልግ በዚህ ኑሮ ውድነት ይወልሽ አለንጋውን ሳይሆን እኔ ብታበይ ነው የሚሻልሽ አታናደኛ እኔ ኮስተናደጂ በጣም ነው ደስ የሚለኝ ለዛ ነው እና አንተን ደስ እንዲል እኔ ጨጓራዬ ማለቅ አለበት ታዲያም ችግር አለ ይለቃ የኔን በሼር እንጠቀማለን እንዳይሰ ይሄ ግን ምን የሚሉት ጉድ ነው ኧረ እባክሽ ተናገሪ ይሄኔ በረላው ነው እየሰማን ይሆናል ለማንኛውም ላይ ተመስገን አምላኬ የኪራ ህይወት እንዲህ በመሆኑ እንዲህ ህይወቱ ዓለም ልሞ ስላየው እጅጉን በጣም ደስ ተሰኘው በማለት ፈጣሪውን ያመሰግናል ቅዱስ ማለት ነው እንደ ስሙ የተባረከና የተቀደሰ ቅዱስ እንግዲህ ወደ ነኪራ ቤት መጥቷል ማለት ነው እንግዲህ ቅዱስ እነኪራ ቤት ከተቀላቀለ ጀምሮ እጅጉን በጣም ደስ በሚል ሁኔታ የኪራን ሰላምነት እንግዲህ ለማረጋጋትም ሆነ የኪራ ሰላምነትን ለመፍጠር እንዲሁም ደግሞ ኪራ እንግዲህ በሚላጭ ራሱን ተልትሎ ህይወቱን ከማጥፋትም የታደገው እንደ ስሙ ቅዱስ የሆነው እንግዲህ ቅዱስ ለኪራ ምርጥ ጓደኛ ሆኖታል ማለት ነው ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ እንደምን አላችሁ ባላችሁበት ሰላማችሁ ይብዛ ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ እና የደውል ምልክቱን በማጥቆር ቤተሰብ ይሁኑ ነባሮች ደግሞ እንደተለመደው እንግዲህ ላይክ እና ሼር አይረሳ ማለት ነው ዛሬ ጽናት ድራማን በክፍል 71 ይዘን መተናል ማለት ነው ኪራ ዛሬ ላይ እንግዲህ በቅዱስ ሁኔታ ቅዱስ ከጎኑ ስለነበረና ቅዱስ እያንዳንዱን የኪራን ነገሮች ፎሎ አፕ ያረገ እየተከታተለው ስለነበረ ትክክልና አግባብ ያልሆነ ነገር እያደረገና እያሰበም ለመተግበርም እያሰበ በነበረበት ሰዓት እንግዲህ ቅዱስ እንግዲህ እንደ መልአክ ሆኖ እንግዲህ ከኪራ ጋር ይገናኛል ማለት ነው እናም እንግዲህ ህይወቱን ታድጎትም ተመልክተናል አስተውለናል ዛሬ ላይ ኪራ እንግዲህ በጣም ደስ በሚል ሁኔታ የነኪራ ቤት እንግዲህ ከእቴት የእናቱን ሞት አስመልክቶ እጅጉን በጣም ብቸኝነትም ተሰምቶት ነበረ እንዲሁም ደግሞ እናትየዋ ለረጅም ጊዜና ለብዙ አመት በህመማቸው ሲሰቃዩ ኪራ ምንም ሳያቅ እንግዲህ ቻለም በመሰናበታቸው እጅጉን በጣም መሩህ ሐዘን ገብቶት ኪራ በጣም አዝኖ የኔ የሚላቸውን ቤተሰቦቹንም ርቋል ማለት ነው ጓደኞቹንም ጽናትንም ሳትቀር እንግዲህ ራሱን አግሎሱም እንግዲህ ወደማይቀረው ቦታ ለመሄድም በወሰነበት ታይም ነበረ ቅዱስ ጋር የተገናኙት ማለት ነው እናም እንግዲህ ቅዱስ ኪራ ያደረገ ያለው ነገር ትክክል እንዳልሆነና ያው በርግጥ ቤተሰቦችም የናትክ መታመማቸውን ቢደብቁም ጥሩ ነገር ባያደርጉም ነገር ግን ተሽለን መገኘት አለብን በማለትም አንዳንድ ምክሮችን በመለገስም እንግዲህ ኪራ ወደ ነበረበት ዛሬ ላይ መለስ ብሎ እንግዲህ ነገራቶቹን ሲያገናዝብና ጽናትንም ይቅርበይኝ ጽናቴ እያለ እንግዲህ ጽናትዬን ይቅርታም ሲላት ተመልክተናል ማለት ነው እናም እንግዲህ ያው ጸጽሶታል ሁሉም ነገር ማለት ነው እንግዲህ ናሆምና መራዊት ጽናቱ ነው ቅዱስን እንግዲህ ቁጭ ብለው እነ መራዊት ቤት እየጠበቁት ነበረ እሱም ምንድነው ባለፈው እንግዲህ ሊነግራቸው ኪራ ምን ያሰበና ምን ለማድረግ እንደወሰነ
ያየውንና የተገነዘበውን ህይወቱን የታደገውን ቀን ሊነግራቸው ስል እንግዲህ በባለፈው ኪራ መጥቶ አስቆሞት ነበረ ማለት ነው። እናም እንግዲህ ለናሆም ቀጥሮት እንግዲህ ዛሬ እቤታቸው በስነ ስርዓት ሂዶ ሲነግራቸው ነበር የሆነውና የተፈጠረውን ነገር የኪራና የቅዱስ ግንኙነት እንዴት እንደሆነ ሲነግሩት ነበር። ነገር ግን ሊያምኑት አልቻሉም። ብታምኑም ባታምኑም የራሳችሁ ጉዳይ፣ እውነታው ግን ይህ ነው ብሎ እሱ መናገር ያለበትን ነገር ተናግሮ ከቤት ወጥቶ ይሄዳል። እናም እንግዲህ መራዊት ናሆሜ ተከተለው ሸኘው በማለትም እንግዲህ ቅዱስን ከኋላ ሂዶ ተከትሎት እንግዲህ ያለውን ነገር ቆይ እናንተ እኔን እንዴት ብታስቡኝና ለምንድን ነው እኔ ከእናንተ ምን የምፈልግ መስሏችሁ ነው አላምነኝ ያላችሁት በማለትም እንግዲህ ቅዱስ እንግዲህ ሲናገር ነበረ ናሆምን ማለት ነው። ናሆምም እንግዲህ ወደ ራሱ መለስ አለና ነገራቶችን ትኩረት ሰጥቶ ሲያዳምጠው ነበረ። እናም እንግዲህ ከኪራ ጎን ልትቆሙለት ይገባል። ኪራ ሰው ያስፈልገዋል። በአሁን ሰዓት ማንም ሰው እንደሌለውና ብቸኛ እንደሆነ ግለኛ ሰው እንደሆነ ነው አድርጎ ራሱን የሚቆጥረው። እናም እንግዲህ የኪራን ህይወት ከጎኑ ሆናችሁ ልትታደጉት ይገባል፣ ልትንከባከቡትም ልትቆጣጠሩትም በማለት እንግዲህ ቅዱስ እንግዲህ ለናሆም ነግሮታል ማለት ነው። በሌላ በኩል ደግሞ ጽናትና መራዊት እውነት እንደው አሁን ይሄ ቅዱስ ያለውን ነገር እውነት ቢሆን እንደው ምን ይሰማሻል ስትልም ስትጠይቃት ነበረ። መራዊት እንዴት ምሩዬ እኔን ኪራ ለማን ጥሎ ነው የሚሄደው በሚል በጣም በሚያሳዝን ድምፅ እንግዲህ ጽናትም ስትናገር ነበረ ማለት ነው። እናም እንግዲህ አንዳንድ ነገሮችን እየተነጋገሩም በሌላ በኩል ደግሞ ኪራ እንግዲህ ቤት ነበረ ጽናት እያለ ያው ጽናት ቤት የለችም። ቁጭ ባለበት ታይም እንግዲህ ክብሮም እና ሰናይትም እንግዲህ አይጥና ድመት ሆነዋል እጅጉን በጣም። ነገር ግን ያው ይሄ ነገር እንግዲህ ያው ወደ ፍቅር እያመሩ ነው። እናም ክብሮም እንግዲህ ዛሬ በግልጽ እባክሽ አታሪቂኝ ብሏታል ማለት ነው። እሷም ደግሞ ለምን እንደሆነ አላውቅም በጣም ነው የምታናድደኝ ብላ እንግዲህ ጥርሷን ነከስ አድርጋ ኮስተር ብላ ስታናግረውም ተመልክተናል። ሰኒ ማለት ነው። እባክሽን አንቺ ሰውን ለማራቅ ለምንድነው ግንብ የምትገነቢው? ለምንድነው የውሸት ዓለም የውሸት ኑሮ መኖርን የመረጥሽው? በማለትም እንግዲህ ክብሮም እንግዲህ ሲያናግራት ተመልክተናል። ክብሮም እንግዲህ የተለየ እንክብካቤ አድርጎላታል። በባለፈው እንግዲህ እነ ኪራ ቤት ከደረጃ ላይ ወድቃ እግሯን ተሰብራ ነበርና እንግዲህ ከነ ጽናት ቤት እንግዲህ ምግብ እየሰራ ሰናይት ጋር ይዘው ሲሄድ ጽናት ነች የሰራችው እያለ እንግዲህ ምግብም ራሱ ሰርቶ ይዞ እየሄደ ልዩ የሆነ እንክብካቤ አድርጎላታል ማለት ነው። ይህንን እንግዲህ የተናገሩት መራዊትና ጽናት ነበሩ ለሰናይት። እናም እንግዲህ ሰናይትም እናንተ በተራችሁ ልታናድዱኝ ነው እንደ የመጣችሁት እያለችም እንግዲህ ተመልክተናል ማለት ነው። እኔ እኮ አይደለሁም ምግቡን የምሰራው ክብሮም ራሱ ነው ሰርቶ ምግብ የሚያመጣልሽ ስትልም እንግዲህ ጽናት ተናግራለች ማለት ነው። እናም እንግዲህ ሰናይት በጣም ነው የተገረመችው። እኔ እኮ አንቺ ሰርተሽ የምትልኪልኝ መስሎኝ ስትልም ነበር። እዚህ እኮ ጽናት ነች የሰራችው እያለ ነው ምግቡን አምጥቶ የሚሰጠኝ ስትልም እንግዲህ ሰናይት ተናግራለች ማለት ነው። በሌላ በኩል እንግዲህ ክብሮምና ኪራ እንግዲህ አንድ ላይ ተገናኝተው ከረጅም ጊዜ በኋላ ተገናኘን በማለት እንግዲህ ክብሮም ሲያወራው ነበር። አሁን ለታ እኮ የሆነ ነገር ለማድረግ እንዳሰብክ እኔ አውቄብሃለሁ በማለት እንግዲህ የወንድምነቱን እንግዲህ የተሰማውን ነገር በደንብ አድርጎ ሲመክረው ነበረ። እኔ እኮ እናቴን ተደብቄ እናቴ መታመሟ ሳይነገረኝ 11ኛው ሰዓት ላይ እንግዲህ ሞቷን መስማቴ ተናድጄ ሲልም እና ታዲያ አንተ እናትህን ማስደሰት ከፈለክ ተሽለህ መገኘትና ጥሩ ኑሮ መኖር አለብህ። እናትህ ላንተ ብሎ ነው በማለትም እንግዲህ አስረግጦ ወንድምዬ እያለ ሲመክረው ነበር። ወንድሜን ያልከው ወይንስ ለቃላት ሽንገላ ነው ሲልም ነበረ ኪራ። እንዴት እንደዚህ ትለኛለህ? እኔ ወንድሜ ነክ ምንም ቢሆን ጋሼ ባይወልዱኝም አሳድገውኛል፣ ብዙም ለፍተውልኛል እና እኔ ከወንድምነት የተናነሰ ላይክ አልችልም። እኔ ልቤ የተሰበረው የልብ ስብራት የገጠመኝ እናቴ የሞተች ጊዜና እኔን ጥላኝ ይችን ዓለም የተሰናበተች ጊዜ ነበረ። ያ ስሜት አሁን ላይ ዛሬም ተሰማኝ በማለት ክብሮም እንግዲህ በኪራ ንግግር እጅግ በጣም ተቀይሞትም ተመልክተናል ማለት ነው። እንግዲህ ጽናትና ኪራ እንግዲህ ጽናትዬ
ከመራዊትና ከሰኒ ጋር ከተለያየች በኋላ ወደ ቤቷ መታ እንግዲህ ኪራን እንግዲህ እቤት ውስጥ ተኝቶ አግኝታው ኪራዬ በማለት እጅግ በጣም ደስ ተሰኝታ ጥምጥም አርጋ እቅፍ አርጋው እንግዲህ የናፍቆቷን የፍቅሯንም እንግዲህ ስታወራውም ፍቅራቸውን እንዳድስም እያደሱም እየተገላለጹም ሀዘኑን እንግዲህ ገለል አድርገው ፍቅር እየተጫወቱም ተመልክተናል ማለት ነው። እጅግ በጣም ደስ የሚል ጊዜና ደስ የሚል ቆይታ ነበረ። እንግዲህ ቅዱስም እንግዲህ ኪራ ከጽናት ጎን በመሆኑና እንደው ፊቱ ላይ ፈገግታ በማየቱ እጅግ በጣም ደስ ተሰኝቷል። አምላኬ ተመስገን እያለ እንግዲህ ለፈጣሪው ምስጋና ሲያቀርብ የአንድ ሰው ህይወት ቀየርኩኝ እያለም እጅግ በጣም ደስ ተሰኝቶም ተመልክተናል ማለት ነው። ጽናትም የሌለ እጅግ በጣም ደስ ብሏታል ኪራ ደስተኛ በመሆኑና እጅጉን በጣም እንግዲህ ከሀዘናቸው ወጣ ብለው ደስ በተሰኘ መልኩ እንግዲህ አይተናቸዋል ተመልክተናቸዋል ማለት ነው። ውድና የተከበራችሁ ቤተሰብ ለዛሬ የነበረን ቆይታ ይህን ይመስላል ባይ